እየጠየኩሽ ብቻ መልሽልኝ። እናቴ በህይወት አለች ወይ? እናቴ አረብ ሀገር ነች የሞተችው። እባክሽን አትዋሽኝ። እናቴ በህይወት አለች አይደል? እናትሽ በህይወት አለች። እናቴ የት ናት ያለችው? ቆይ ለምንድን ነው ያዋሸሽኝ? እናቴ በህይወት እያለች ለምን ሞታለች አልሽኝ? በጣም ይቅርታ። እናቴ ናፈቀችኝ እያልኩ ያንን ሁላ ቀን ሳለቅስ፣ ቆይ እንዴት ብሎ አስቻለሽ? እሺ ይሄም ይሁን። አንቺ ግን ይህን ሁሉ ውሸት ዋሽተሽኝ እኔ የምሰራውን ስራ ብቻ ስላልነገርኩሽ ይቅርታ አላደረግሽልኝም። መቼም ቢሆን አትይኝም። እኔም እናት አለኝ ብዬ እዚህ ቤት ድርሽ ልብስ ነው ሰው እንዴ? ቆይ እንደዚህ አይነት መስጠላ ልብስ ይለብሳል? ለነገሩ ላንቺ ይመጥንሻል፣ ግን ደግሞ በጣም እንዲመጥንሽ እንደዚህ አይነት ቆሻሻ ልብስ ነው የሚገባሽ። ማሚዬ እንዴት መጣሽ? ምን እያደረግሽ ነው? እኔም እኮ ብሌን ፈልጊያት ነው። እና ልብሷን ለምንድን ነው የምትረግጪው? እኔ አላረገጥኩባትም። እንደውም እኮ ወድቋቸው እያነሳሁላት ነው። ብታይ ለፍታ ያጠበችው ልብስ ወድቋ አይቆሽባት መሰለሽ? እንዴት እንዳሳዘነችኝ። እኔማ ልጠብልሽ ሁላ እኮ እያልኳት ነበረ። ተይው፣ በማሽን ራሷ ታጥበዋለች። ምን የእሷ ልብስ በማሽን? አዎ፣ ምን ችግር አለው? አይ ኧረ የለውም። ወይኔ ቃል የማንም ገረድ ልብስ በሚታጠብበት የኔ ልብስ ሊታጠብ ነው? ምንድነው ስልኳ የማይሰራው? የባይሉ ጨዋታ እንደሆነ ሰማች። ይህን በጣም ትናደዳለች ማለት ነው። ናሁም ሳሚ በመጨረሻ እንግዲህ ትክክለኛ የእሷ እናት እንዳልሆነች ስነግራት፣ እንደውም ይልቁንስ እናትሽ ማን እንደሆነች እነግርሻለሁ፣ ግን በመጀመሪያ ደረጃ እኔ የምልሽን መስማማት አለብሽ እያለ እያስጨነቃት ነበር። እንደውም አሳዳጊ እናቷ እየዋሸች እንደሆነ እየነገራት ነበር። ነገር ግን እኔን እየዋሸሽ ነው እናቴ ዋሽተሽኛል እንዴ ብላ እየጠየቀቻት ነበር። ልጄ እባክሽን ዋሽቼሽ አይደለም፣ እኔም ራሱ የማላውቀው ስልክ ነበር ተደውሎ የእናትሽ አድራሻ የሰጡኝ ብላ ነገረች። እና ይሄ ሁሉ የእንጀራ እናትሽ ጨዋታ ነው ብሎ እየነገራት ነበር። ነገር ግን እሷ ምንም የምታውቀው ነገር አልነበረም ማለት ነው። ዳግም ይህንን አጋጣሚ ተጠቅሞ የራሱ ለማድረግ እየሞከረች ነው እንጂ እባክሽን ተረጂኝ ልጄ፣ እኔ እንደዚህ ያደረኩት ወድጄ አልነበረም ብላ ብትለምነውም ብሌን ግን በጣም ስሜታዊ በመሆን ተናደደች። እንግዲህ ግን ራሷ ለማጥፋት ስትሞክር ነበር። አንቺን አጥቼ ከመኖር ሞትን እመርጣለሁ፣ እባክሽን ይቅር በይኝ ልጄ እያለቻት ነበር። እናቴ ነሽ ግን እወድሻለሁ፣ ግን እኔ ላይ እንደዚህ ማድረግ የለብሽም እያለች ነበር። እንግዲህ እነሱ ለማጣላት ዳጊ የተጠቀመው ዘዴ ትክክለኛ እናቷ እንዳልሆነች ስነግራት ግን ብሌን በጭራሽ ይህንን ማመን አልፈለገችም ነበር። እና አሳዳጊ እናትሽ ናች የዋሸችሽ ብሎ ቢነግራትም ብሌን በጣም ደንግጣ ነበረ። በኃይሉ እንዴት ውሸት መሆኗን ደረሰችበት፣ እንዴት አወቀች? እንግዲህ ስታምነው የነበረው ልጅ ነው በኃይሉ እሱ ነው አሁን ሳሚ ነው የነገረው ብሎ ነገረችው። ነገር ግን በጭራሽ ማመን አልችልም በማለት እጅግ በጣም ስናደድ ነበር። እና ያንተ ጨዋታ ነበር እናትሽ ብለህ ያመጣህልኝ
ትክክለኛ እናቴ እንዳልሆነ ደርሼበታለሁ። ቆይ ባይሉ ይሄናል ምን አድርጌ ነው እኔ ላይ እንደዚህ የምታደርጉ ብላ እያለቀሰች ደውላ ነገረችው። እናም እኔ ምንም የማውቀው ነገር የለም፣ አንቺ የምታወሪ ነገር እያወቅሽ አይደለም። ስለዚህ እባክህ ዝም ብለሽ አትቀባጥሪ ብሎ ይጮህበታል። ነገር ግን ታሳፍራለህ። እንግዲህ እንዴት ልትደረስ ቻለች? እንዴት አወቀች? ማናገራት? እያለ ባይሉ በጣም እየጮኸና እየተናደደ ነበር። እንዴት ልትጠራጠር ቻለች? እና ይመስለኛል ዳጊ ሳይሆን አይቀርም የነገረው ስለው ዳጊ እኔን ጉዳይ እንዴት ላቅ ቻለ? እንዴት ደረሰበት? ብሎ እያፋጠጣቸው ነበር። ነገር ግን ሁሉ ነገር እናትሽ ነኝ ብላ የመጣችው ወይዘሮ አልማዝ እናታ እንዳልሆነች ሲደርስበት ለምንድነው እኔ ላይ እንደዛ ያደረግሽው? ለምንድነው ውሸትሽን እናቴ መስለሽኝ የመጣሽው? ምንድነው የምትፈልጊ? በምን ገንዘብ ተገዝተሽ ነው ብላ ስትጠይቀው አይ ልጄ እባክሽን ብላ አይ ፍቅር የሚባል ነገር አይደለም ያደረግሽው፣ ትክክለኛ እናቴን ያገኘው መስሎ ነበረ እኮ እናቴ መስለሽኝ ነበረ፣ ግን እየተጫወታችሁብኝ ነበር ማለት ነው እያለችው ነበረ። ዳጊ የቀረጸውን ቮይሱም አሰማቸው። ነገር ግን እንዴት ይሄን ዳጊ እንዴት ላቅቻለ ብሌንን ቃል እንዴት እንደዚህ ታደርጋለች ብሎ ባይሉ እየጮህበት ነበር። ለምንድነው ማትጠነቅቂ? ዳጊ የወደደኝ መስሎ ነበር፣ ነገር ግን እሱ እየተጫወተብኝ ነበር በማለት እያለቀሰች ለባይሉ ትናገራለች። ዳጊን ቆየ እጁን እሰጠዋለሁ እሱን ተይው እኔ እጁን ነው የምሰጠው እያለች በተደጋጋሚ ስልኩ ስደውል እንግዲህ ስታናግራት የነበረው አልማዝ በኃይሉ ሆኖ ትክክለኛ እናቷ እንዳልሆነች ስታውቅ ታዲያ እናቴ የት ነች ያለችው? እናቴስ የት ናለችው? እያለች መጠየቋን አላቆመችም። ትክክለኛ እናቴ በሕይወት እንዳለችው እርግጠኛ ነኝ። አዎ በሕይወት አለች፣ ግን ማነች ብላ ሰላም ማን ትሆናለች? እኔም አግዝሻለሁ፣ አፈላልግሻለሁ፣ ስለዚህ አትጨነቂ እያለች ነበር። ትክክለኛ እናቷ እሷ መሆኗን በጭራሽ አላወቀችም ነበር። ዳጊ ግን ተጠራጥሮ ትክክለኛ እናቷ ምናልባት እዚህ ቅርባችን ልትሆን ትችላለች፣ እኛ አላወቅንም እንጂ እያላት ነበር። ነገር ግን ዳጊ ሊነግረኝ የፈለገው ይህንን ነበር፣ ምነው ተረድቼ ቢሆን ኖሮ እያለች ነበር። እንግዲህ ቃል በገዛ እጇ ወጥመድ ውስጥ ገባና በኃይሉ እሷን ለመጉዳት እየሞከረ ነበር። እንዴት እንደዚህ ታደርጋለች? እቅዴን በሙሉ ነው ገደል የከተሽው፣ አንቺ ማትረቢ ሰካራም እያለ ቃል ላይ ስጨው ነበር። ነገር ግን ቃል እንግዲህ እኔ ምንም አላደረኩትም በቃ አታለኝ ነው እያለች እያለቀሰች እንግዲህ አሁን ጓዝሽ ሰብስበሽ ከዚህ ቤት ብትወጪ ይሻልሻል። ሰላም ካወቀች ይህንን ነገር በጭራሽ የኔ ስም እንዳታነሺ፣ እኔ ነገር ውስጥ እንደሌለው ነው የሚሆነው እያላት ነበር። ነገር ግን እንግዲህ ቃል ያሰበችው ስላልተሳካላት እጅግ በጣም ተናዳና ተበሳጭታ ነበረ። ዳጊ የራሷን የግሏ ለማድረግ ብትሞክሩም እሱንም አልቻለችም ማለት ነው። አልማዝ እንግዲህ በቁጥጥር ስር ትውላለች። እናትሽ ነኝ ብላ እንግዲህ የውሸት እናት ሆና የቀረበችው ቢሆን ነገር ግን ትክክለኛ እናቷ የት ነግረው ቃል ነገር ግን እሱ በጭራሽ መቼም ሊወዳት እንደማይችል ሲነግራት እጅግ በጣም ትበሳጫለች። እናም ንዴቷን ብሌንን ጥሩ ጊዜ እንዳሳለፈች ስታስመስልና ስትነግራት ነበር። ነገር ግን እያስመሰለች ነበር እና እሱ እንደ እህቴ ነው ማይሽ እንጂ ከአንቺ ፍቅር አላዘኝም ስላት በዛት በጣም ትናደድና ወልገድ ብላ ወደ ቤት ሲገባ በጭራሽ እንደዛ ማድረግ አልነበረብሽም እያለች እኔ ድሮም ከማይመጥነኝ ሰው ጋር በመሆኔ ብላ እየተጸጸተች ነበር። ነገር ግን ብሌን ነገር በመፈጠሯ በጣም ደስ ብሏት እየሳቀች ነበር። ምክንያቱም እንግዲህ ምን ተፈጠረ ብላ ስታስብና ስትጨነቅ ነበር። ነገር ግን ዳኒ እሷን እንደማይፈልጋትና ከህይወቱ የዘለለ ምንም አይነት ለእሷ ምንም ቦታ እንደሌለ ስታውቅ እጅግ በጣም ትናደዳለች እና ንዴቷን ቃል ላይ ለማውጣት ስትሞክር ነበር ማለት ነው። ነገር ግን ብሌን ላይ ለማውጣት ነው ብሌን ምንም ቁም ነገር አልሰጠችም ወይም ቦታ አልሰጠችም። ባይሉ በጣም ፈርቶ በጣም ተጨንቆ ነበር። በተደጋጋሚ ስልክ እየደወለ ምን ተፈጠረ? የተፈጠረው ነገር ንገሪኝ እያለ አልማዝን ሳስገድዳት ነበር። እሷ ምንም አልተፈጠረም አታስብ ብትለው ነገር ግን ባይሉ ካሁኑ ብሌን ትነቃለች በማለት እጅግ በጣም ስጋት ውስጥ አድሮ እየተጨነቀ ነበር። ነገር ግን ብሌን እያንዳንዱ ነገር እየተጠራጠረች ነበር። ምክንያቱም እየተፈጠረ ያለ ግራ የማጋባ ነገር ነው። ይሄ ነገር ምንም አልተዋጠልኝም፣ ድምፁን የሰማሁት እርግጠኛ ነኝ የባይሉ ድምፅ ነው በማለት ስትጠራጠር ነበር ማለት ነው። ነገር ግን
ምንም እንዳላወቀችው ብታስመስለው ቀልማስ፣ ነገር ግን ብሌን በጣም ብልጥና ነቄ ስለሆነች ወዲያው ተጠራጠረቻት ማለት ነው። ነገር ግን ምንም እንዳልተጠራጠረች መስላ ከቤት አወጣ ማጣራት ስለነበረባት ማጣራት ትቀጥላለች። ነገር ግን የት ሄደች ልጄ ምን ሆነ ቆየች ብላ ስትጨነቅ እንግዲህ ወደ መቀሌ ለመሄዱ ዛሬ ተዘጋጅቶ ነበር እና የት እንደገባች ባታውቅም ቃልም እንግዲህ የዘረገፈችውን ጉድ እያስታወሰችው ለዳን የነገረችውን በሙሉ ዳንም እንግዲህ ለብሌን ልኮ እንድትሰማ ለማድረግ እየጣረ ነበር። ሰላምም እንድትሰማ ነበረ ፍላጎቱ። ነገር ግን እንዳይሰማ ብታረጉም እባክህ ዳጊ እንደዛ አታርጉ ብለህ ብትለምነው፣ ነገር ግን ያደረግሽው በሙሉ ሰምቼሻለሁ። ስለዚህ ትክክለኛ የብሌን እናት እንዳልሆንሽ በደንብ አውቃለሁ። ስለዚህ ብሌንን ለመጉዳት ነው አላማችሁ። ስለዚህ እባክሽ እንደዛ አታርጊ ብላቱም አይ ልጄ ነች ምን እንደምታወራው ስለምን እንደምታወራው ብላ ብሌን ልጄ ነው ያ ልጅ መጥፎ ሰው ነው እያለች ነበር። ነገር ግን ብሌን ተጠራጠረች። ምክንያቱም እያደረገችና እየተፈጠረ ያለ ነገር ግራ እያጋባት ነበር ማለት ነው። ነገር ግን እሷ ምንም እንዳልተፈጠረ ብታስመስልም ብሌን ግን ወዲያ ነበር የተጠራጠረቻት ማለት ነው። ነገር ግን አሁንም ቆይ እንዴት ትደውላለች በዚህ ሰዓት እያለች እየጮች ነበር። ብትጠራጠራለች እኮ በዚህ ሰዓት መደወል አልነበረብም ብትለውም፣ ነገር ግን አይ ማድረግም ሲጀመር መሄድ ነበረባችሁ ለምንድን ነው ያለሽ ብሎ እየጨቃጨቃት ነበር። ነገር ግን የተፈጠረውን ነገር በሙሉ ተናግረዋለች። በሆነም አሁንም በፍጥነት ከዛም አትዱ ከሆነ ሌላ ነገር ይፈጠራል። ብሌን በጣም ነቄና ተጠራጣሪ ነች። ስለዚህ አንድ ነገር እንዳይፈጠር በጣም እፈራለሁ እያላት ነበር። እናም በድጋሚ እሺ ይቅርታ፣ አዎ አጠፍቻለሁ፣ ልክ ነው ልጄ እያለች ዳጊን እየተማጸነች ነበር ማለት ነው። ነገር ግን ዳጊን ሁሉ ነገር እንደምናገር እያስፈራራት ነበር። አሁንም ከዚህ ቤት ጓዝ